ምን ሆንሽ ደግሞ? አንድ ማድረግ የነበረብኝ ነገር ነበር። በቃ ግቡ ነው የመጣው። እጭ አንቺ ደግሞ ማድረግ ያለብሽን ነገር በኋላ ታደርጊም። አሁን ነኝ ንግባ። እስከ በኋላ የሚቆይ ነገር አይደለም። ግቡ መጣው ነኝ። ቆይ በኋላ የሚደርስ ነገር አይደለም ውዴ። መጣው ግቡ። በሰላምማ እንደዚህ አትሆንም። ያኔ የሆነ ነገር እየጠነሰሰች ነው የሚሆነው። እሱማ ግልጽ እኮ ነው። ባህሪዋን ታውቂው የለ። እባክሽ ነይ በቃ ግቢ ሳይዘጋኛ እንግባ። የራሷ ጉዳይ። አብዬ ምን ነው? ምንም። በጣም ነው የከፋ የምትመስለው። ሁሉ ነገር ሰላም ነው? ሰላም ነው፣ አታስቢ። ሰላም ነው አብዬ። በትንሿ ምክንያት ነው አይደል እንዴት ዘይ ደበረ? እባክህ እንደዚህ አትሁን። ኢዛና እኮ ቆንጆ ቦታ ነው ያስቀመጣት። በፈለግን ሰዓት ሄደን ማየት እንችላለን። ሐረግ ምንም ቢሆን እኮ ሴት ልጅ ይገባኛል አብዬ። ኢዛና ግን መቼም አይተዋትም፣ መቼም። እሱን በጣም እርግጠኛ ነኝ። እኔስ እሱን ተማምኜ ነው እንጂ ዝም ብዬ ለቃት ነበር እንዴ? ደግሞ በማንኛውም ሰዓት እኔ ያለው እየሄድኩ አያታለሁ። አንተ ምንም እንዳታስብ እሺ ካልሽ ምን አደርጋለሁ? አብዬ በቃ እኔ ልግባ። በኋላ ቆንጆ ቡና አፈላለህ። እንዴ ምን ነው? ቡናው ለሱ ብቻ ነው እንዴ? ከፈለግሽ መተሽ መጠጣት ትችያለሽ። ለነገሩ ያንቺን ቡና መቼ አጣሁት? ቢቸግር አይደል እንዴ? እኔ ላፍ ላይ ያልኩት ለአብዬ ነው። አንቺ ምን ቤት ነሽ? ለሱም ቢሆን ማፍራት አይጠበቅብሽም። እኔ ያለው እታለም እንዴ አብዬ እንዳመህ እኮ ብዬ ነው። ለምንድን ነው ደግሞ የሚያመኝ? ቡና ስጠጣ የመጀመሪያ ነው እንዴ? እኔ ላንተ ብዬ ነው። አይ ካልክ ደስ እንዳለ። አብዬ በቃ ልግባ፣ በኋላ እመጣለሁ። እሺ እሺ ግቢ። ኢዝዬ እንዳትጠጊኝ ነገር ይሻል እንዴ። ምን ሆናል? ሰላም ልልህ እኮ ነው። ሰሚያለሽ? መዋረድ ካልፈልሽ ጥፊ ከዚህ። ምን አረኩ? ምን አደረኩ? አዎ ምን አረኩ? በህይወቴ እንዳንቺ አይነት እባብ ሰው አልገጠመኝም። ምን አይነት ሰው ነሽ ግን? ቆይ ላደረኩልህ ነገር እንደዚህ ነው የምታመሰግነኝ? አቤት ኢዙ ከግሩፑ ላይ ቪዲዮውን አስጠፍቼ ከውርደት ስላዳንኳት ነው የሁሉ ስድብ ለኔ? ተይ በእናትሽ፣ ሳልፈልግ እንድስቅ አታርጊ። ምንድን ነው የሚያስቅህ? በእናትሽ ማለት የምትፈልጊውን በይኝና ከዚህ ሂጂልኝ። በቃ ክብር አይወድላችሁም አይደል? ትሰሚኛለሽ? መሞት ካልፈለሽ አፍሽን ብትሰበስቢ ይሻልሻል። ፉከራውን ተውና በስነ ስርዓት አናግረኝ። ቆይ አንቺ ግን የምር ቪዲዮውን ያጠፋሽው ከግሩፕ ላይ ዝም ብለሽ ነው? እኔ መቀደስ ዝም ብዬ የማደርገው ነገር አለ እንዴ? እሱን እኮ ነው የምልሽ። ለሁላችንም የሚጠቅም ጥሩ ነገር አዘጋጅቻለሁ። በቃ እኔን ማስደመም አይሰለችሽም አይደል? አዎ ማሪ፣ ሁሌ አንተን በምን ሰርፕራይዝ ላድርገህ እያልኩ እየተጨነኩ ነው። አሁን ወደ ጉዳይሽ ግቢ። እሺ ይኸውልህ ይዙ፣ እኔ እናንተ ባለን ነገር ማንም ሰው እንዲጎዳ አልፈልግም። ምንድነው ደግሞ እኔና አንቺ ያለን ማለት ትላለች እንዴ? ምን አለንና ነው ሌላ ሰው የሚጎዳው? ውይ አሁንስ ያንተ ነገር ስልችት ነው ያለኝ። አሁን ስለዚህ ወደ ጉዳያችን እንመለስ። አንቺ ልጅ ግን ከራስሽ ጋር ነሽ? አይደለሁም፣ ካንተ ጋር ነኝ። መቅደስ፣ ቀን በቀን በምታደርጊው ነገር ምን ያህል እየጠላሁሽ እንደሆነ ብታቂ ኖሮ ፊት ለፊቴ በድፍረት አቆሚ ነበር። በድፍረት ፊትህ ማልቆመው አንተ አምላክ ነህ እንዴ? እሰይ፣ አሁን ደግሞ ወደሱ ሄድሽ። በልበል ሰው እያታነካካኝ። ከዚህ በኋላ ወሬን እስክጨርስ ባታቋርጠኝ በጣም ጥሩ ነው። ወሬኑ እስክነግርህ በጣም ቸኩያለሁ። እቸኩላለሁ። አሁን ቶሎ በይ። እሺ ስማኝ፣ በሌላ ነገር እንዳትወስድብኝ። ሁላችንም የሚያስማማን አንድ ጉዳይ አለ። ምንድን ነው? ቪዲዮውን ከግሩፕ ላይ አጥፍቼዋለሁ። የማውቀውን ለምን ትደግሚልኛለሽ? እባክህ ወደ ጉዳዩ ለመግባት ሀተታ ላይ ነኝ። ዝም ብለህ ስማኝ። ይኸውልህ ቪዲዮውን ከግሩፕ ላይ አጥፍቼዋለሁ ማለት ከስልኬ ላይ አጥፍቼዋለሁ ማለት አይደለም። ቪዲዮውን ግሩፕ ላይ እንዳለ ርዕሰ መምህሩ ቢያየው ትንሿን ያለምንም ማስጠንቀቂያ ነው ከትምህርት ቤቱ የሚያባርራት። ስለዚህማ ይህንን ቪዲዮ ወስጄ ለርዕሰ መምህሩ ባሳየው አስበዋል ምን ሊፈጠር እንደሚችል? መቅዲ፣ እንደዚህ አይነት ቀልድ አትቀልጂ። በቃ ቀልድና ቁም ነገር መለየት ይሄን ያህል ከባድ ነው ማለት ነው? ትሰሚያለሽ? እንዳታስቢ። ስላሰብኩት መሰለኝ እያወራሁ ያለሁት። ስለዚህ ዝም ብለህ ወሬን ስማኝ። ይሄንን ቪዲዮ ለርዕሰ መምህሩ እንድሰጠውም እንዳልሰጠውም የምታደርገኝ አንተ ነህ። ማለትማ ከዚህ በኋላ ከትንሿ ጋባይ ይሄንን ቪዲዮ ውስጥ ቀጥታ ነው ለርዕሰ መምህሩ ሰጠው። መቅዲ አትቀልጂ። ሰማለህ? ከዚህ በኋላ እንዳትቀልጂ እንዳትለኝ እሺ? ለቀልድ ቢሆን ትምህርቴን ትቼ እዚህ ካንተ ጋር ዳረቃለሁ። እና እያልሽ ያለሽው ነገር ግን ታውቆሻል? አዎ በደንብ ታውቆኛል። ስለዚህ ለመወሰን ምን ያህል ጊዜ ልስጥ? አረ በፈጠረሽ መቅዲ፣ እንድትለምነኝ አይደለም የነገርኩ። ትሰማኛለህ? እኔ እዚህ እየተቃጠልኩ እናንተ በእኔ ላይ ፍቅር መመስረታችሁ ነው። ስለዚህ በደንብ አስብበት። መቅዲ፣ አንቺ መቅዲ፣ እንዴት ናችሁ? ደህና ነን። እንዴት ነሽ? ሉሌ እንዴት ነህ? አለሁ። አንዴ ላውራ። እየሰማሁሽ ነው። ሉላ በቃ እኔ ልሂድ። እነ ቹቹ ጋር እጠብቅሻለሁ።
በጣም ይቅርታ ለባለፈው። ምንም ይቅርታ የሚያስጠይቅ ነገር የለውም። አታስቢ። አንቺ ምንም አላደረግሽኝም። ሉሌ በእናትህ በቃ ይቅርታ አልኩህ አንዴ። እዩ አንቺ ምንም አላጠፋሽም። ይቅርታ መጠየቅ ካለብኝ እኔ ነኝ ይቅርታ መጠየቅ ያለብኝ። እርግጠኛ ያልሆንኩበትን ስሜቴን መናገር አልነበረብኝም። ምን ማለት ነው እርግጠኛ ያልሆንኩበት ስሜት ነው ማለት? መልስልኝ እንጂ። እንዴ ለምረም ጩይ፣ ተማሪዎቹ እኮ ያዩሻል። እንዴት ነው ማልጮኸው? ምን እያልከኝ እንደሆነ ግን ታውቀዋል? አሁንም እየጮሽ ነው። ተረጋግተሽ አውሪ፣ ካልሆነ ግን እንሄዳለሁ። ጭራሽ እያወራሁህ ልትሄድ? አዎ ሄዳለሁ። ለነገሩ አንተ ምን ታደርጋለህ? እኔ ነኝ ባለጌዋ ስለ የነበርኩት። እዩ እባክሽ ተረጋጊ። ይሄ ደግሞ ከየት ያመጣሽው ባህሪሽ ነው? ከየትም ያመጣሁት አይደለም፣ ውስጤ የነበረ ነው። መለሳለሴን አይተህ ልትቀልድብኝ ነበር? አረ በፈጠረሽ እንዴ! እመነኝ፣ ይሄንን እናወራርዳታለን። እሺ አሁን ደግሞ እዚህ ድራማ ለመስራት ነው የመጣው? እባክሽን ትንሿ ተረጋግተን እናውራ። ምንም የምናወራው ነገር የለም። እባክህ ሂድልኝ። እመኝኝ ትንሿ፣ እኔ ምንም የማውቀው ነገር የለም። ሁሉም ስራ የመቅዲ ነው። እባክህ ጆሲ ሂድልኝ ከዚህ። እባክሽ ትንሿ ልትረጂኝ ሞክሪ። ቪዲዮ እኮ በመለቀቁ አንቺ ብቻ አይደለም የተጠቆርሽው። አይመለከተኝም። አሁን ከዚህ ሂድልኝ። ትንሿ በምወዳት እናቴ እምልልሻለሁ። እኔ ምንም የማውቀው ነገር የለም። ታውቀዋል ግን በእናትህ እኮ ነው ልማል እያልከኝ ያለው። አዎ እምላለሁ፣ እውነት እምላለሁ። እንዴ ምንም የማውቀው ነገር የለም። አሁን እኮ ማወቅ አለማወቅህ ምንም ለውጥ አይመጣም። ሁሉ ነገር አስበህ እንዳረክበት ያስታውቃል። አረ በፈጠረሽ ትንሿ፣ እንዴ በፈጠረሽ ተረጂኝ እንጂ። የኔ መረዳት ለውጥ የለውም አልኩ። እንዴት ለውጥ አይኖረውም ትንሿ? እኔ በእኔ እንድታዝኝ አልፈልግም። እሺ አሁን ግን በቃ ከዚህ ሂድልኝ። ይቅርታ ካላደረግሽልኝ እኔ የትም አልሄድም። አድርጌልሃለሁ፣ በቃ ሂድልኝ። ይቅርታ ያደረገ ሰው ድምፅ እንዲህ ነው እንዴ? እና እንዴት ነው? ምን ትሰራለህ እዚህ? ምንስ ብሰራ ምን አገባ? ትንሿ አንቺ ከዚህ ሂጂ። በቃ ሂድ ከዚህ በእናትህ። ትንሿ ሂጂ አልኩሽ እኮ። ሉል በቃ ሂድ በእናትህ። ምንም እኮ አላለኝም። ቆይ አጠገቧ አትድረስ ማለት አማርኛ አይደለም እንዴ? ምንድነው በጀማ ነው እንዴት ምንቅና የቆማችሁላት? አይደለም በጀማ ነው ልንቀጠቅጥ ያሰብነው። ምን ታስባለህ? አረ በፈጠረ ሉል በጣም እየተጨነኩ ነው። በቃ ሂድ ከዚህ። ልጅቷን እያስጨነቃት ነው። ለምን ከዚህ አትሄድም? ጆሲ እባክህ በቃ ሂድ ከዚህ። እኔ ችግር ውስጥ መግባት አልፈልግም። እኔም እኮ ችግር ውስጥ እንዳትገቢ ነው እየጣርኩ ያለው። እንደዛ ከሆነ ሂድልኛ። አትጨነቂ። እኔ እንደማንም የዱላ ሱስ የለብኝም። ማንጣላ በቃ ሂድልሽ። አንተ ወንድ ትባላለህ? ሲያስጠላ ወንድ አሰዳቢ። አንቺ እስካሁን አልተባረርሽም እንዴ? ቆይ ምን ሆነሽ ነው? አይደብርሽም? ትምህርት ቤት ግቢ ውስጥ ኖር አይደል እንዴ? ደግሞ እኮ የሚገርመው እንደዚህ አትመስይም ማሬ፣ ጭራሽ አትመስይም። ሴቶች አንዴ ብቻ አላወራት። ኤጭ አንቺ ደግሞ ጀመረሽ። ምንድነው እዚሁ አትዋሪያትም እንዴ? 5 ደቂቃ ብቻ። የኔ ቆንጆ ደግሞ ሳድግ እንዳንቺ ነው የምፈልገው። እሺ ቆይ አንቺ አላማልኝ ምናምን ትሄለ እንዴ? ለምንድን ነው መባለግ የፈለግሽው? አረ ሴቶች በቃ ሄዱ። እኔ እመጣለሁ፣ ሰዓት ሄዷል። ይኸውልሽ ትንሿዬ፣ ትላንትና ቪዲዮ ለይዛናናት ማሳየቴ ሊያበሳጭሽ ይችላል፣ ግን እመኚኝ ለራስሽ ብዬ ነው። እያወራሁሽ እኮ ነው። መቅዲ እባክሽ ይበቃሻል። አሁን ለጨቃጨቅሽ ሳይሆን ማወቅ ያለብሽን እንድታውቂ ልነግርሽ ነው የመጣሁት። እኔ ምንም ነገር መስማት አልፈልግም። እባክሽ ለአንቺ ስል ሳይሆን ለህሊናዬ ስል ነው። እሺ መናገር ያለብኝን እስክጨርስ ድረስ ዝም ብለሽ ስሜ። መቅዲ እባክሽን ተይኝ። እሺ እኔ መጥፎ ልሆን እችላለሁ፣ ግን እመኚኝ ጆሲ ስለ ቪዲዮ ምንም የሚያውቀው ነገር የለም። እኔ ምንም ነገር መስማት አልፈልግም። መቅዲ ተይኝ። ይኸውልሽ ትንሿዬ፣ አንቺ በጣም የዋንሽ፣ በትንሽ ነገር ነው የምትታለዩ። እመኚኝ ጆሲ ግን ከልቡ ነው የሚያፈቅርሽ። ያ መልአክ መስሎ የሚታይሽ ኢዛና ግን ከትንሽ ጊዜ በኋላ ከሰው አይቆጥርሽም። ተቻክሎሽ ስለሄድሽ ምንም የምታመጪው ነገር የለም። እንደ ትልቅ ሰው ተረጋግተሽ ስሜ። መቅዲ ቆይ ከኔ ምንድን ነው የምትፈልጊው? ምን አለሽና ምን የምፈልግ ይመስልሻል ካንቺ? እኔም እኮ እሱ ነው ሁሌ ጥያቄ የሚሆነው። ምንም እንደሌለሽ ካወቅሽ ካንቺ ምንም እንደማልፈልግ ማወቅ አለብሽ። ስለዚህ በደንብ አድምጪኝ፣ ሞኝ አትሁኚ፣ እንደ ሴት ልጅ አስቢ። አፍጪብኝ አላልኩሽም፣ በደንብ አስቢ ነው ያልኩሽ። ይኸውልሽ ትንሿ ጆሲ በጣም ነው የሚያፈቅርሽ። ኢዛና ግን ዝም ብሎ ለመደበሪያ ነው የሚፈልግሽ። ንቂ እንጂ። አንቺ ይሄን በምን አወቅሽ? ማረጋገጫ ነው የምትፈልጊው? በትንሽ ሰዓት ጠብቂ፣ በደንብ አረጋግጥልሻለሁ። ትንሽ ብቻ ጠብቂ። ይዙ እንዴ ምንድነው በዚህ ሰዓት ያስተኛ? ስራ የለም እንዴ?
መልስልኝ እንጂ አንተ። ማይቲንሽ ተኛ በእናትሽ። ምሳ ሰዓት ደርሷል። ቢያንስ በልተህ ትተኛለህ። ተነስ። አራበኝ። ሲርበኝ እበላለሁ። ምን ማለት ነው አራበኝ ማለት? ቁርስህን እንኳን እኮ አልበላህም። ስላራበኝ ነው። ዘንድሮ እኮ የማይሰማ ጉድ የለም። ተነስ እኮ ነው የምልህ አንተ። ጭራሽ ንቀት ነው መልስ እንኳን ማሰጠኝ። ሉላ ችግር አለ እንዴ? አወራችሁ እንዴ ሉላ? ኧረ ተውኝ በእናትህ። ምንድነው? ምን ተፈጠረ? አሁንም ተጣላችሁ? ኧረ በቃ ይቅርብኝ አልኳት። እንዲ ምን አስጨነቀኝ? አንተ በስሜት እርግጠኛ ሳትሆን እኮ ማውራት አልነበረብህም ሉላ። ትልቅ ጥፋት ነው ያጠፋው። እርግጠኛ ያለመሆን ጉዳይ እኮ አይደለም። እኔ መጀመሪያ እንደዚህ ከባድ አልመሰለኝም ነበር። አይ ልጅቷ የኔ እብዶናለች። ቆይ ማነች ያበደችው? ኧረ በፈጠረሽ አንቺ ተማሪ እያየሽ ነው። የኔ ስሜት ያልታየ ተማሪዎቹ ታየ። ይቅርታ አልኩሽ አይደል እንዴ? ያንተ ይቅርታ ገደል መግባት ይችላል። ቆይ አንተ ግን ምን አይነት ሰው ነህ? ቆዩ በእናትህ ዞር በላት እንካኝ። ይኸውልሽ ስነ ስርዓት ይኑርሽ። መስመር እያለፍሽ ነው ሉላ። ብንሄድ ሳይሻል አይቀርም። ለነገሩ ልክ ነህ። እዚህ ከቆየን ጥሩ ነገር አይፈጠርም። እያናገርኩ አይደል እንዴ? ቆይ ገና ለገና ሌባ ጓደኛ የተነካ ብለህ ነው እንደዚህ ያዙ ይልቀቁኝ የምትለው? ማን አባሽ ነው ሌባ? አንቺ ሉላ በቃ ና እንሂድ። አንድ ጊዜ ላውራ። አንተ እንዴ ተባልክ አይደል እንዴ? ምንድነው? ስለ ጨዋችሁ እኮ ሌብነቱን አትቀይሩትም። እሱ ራሱ እኮ እንደዚህ ያዙ ይልቀቁኝ አላለም። ምንድን ነው ያልሽው? ሌባ አንተ እኔን መታኸኝ። ትሰሚኛለሽ? 1000 ጊዜ ብትጨፈለቅ ቹቻን አትደርሺበትም። ደግሞ ደጋግሜ እነግርሻለሁ። ድጋሚ ጓደኞቼ አጠገብ ብትደርሺ በጥፊ ብቻ ማልፍሽ እንዳይመስልሽ። ሉል ቹቹ ከኔ በልጦብህ ነው እሱን ተናገርሽ ብለን እኔን መታኸኝ? ሲጀመር እኛ ጓደኛሞች አይደለም ወንድማማቾች እንጂ። ይሄ በጣም ንቀት ነው፣ ከንቀትም በላይ። ደስ የሚለው ነገር ግን የልዑልን ደካማ ጎን በደንብ አውቀሽዋል የኔ ቆንጆ። ሜዳውን ፈረሱ ያንቺ ነው። እኔ እያንዳንዱን ዋጋ ካላስከፈል እዩ አይደለሁም። እሺ ትንሿ ጆ ፍጠረክ እባክህ ሂድልኝ። ትንሿ እውነቱን አምነሽ እስክትቀበይኝ ወዴትም አልሄድም። ጆሲ እባክህ ሂድልኝ። ካዩ ገለዋል። ተጨማሪ ችግር ደግሞ አልፈልግም። እኔ አይደለም መግደል፣ የፈለጉትን ያደርጉ። ከዚህ እኔ ንቅንቅ አልልም። የፈለገ ነገር ብትል ለውጥ አታመጣም። ራስን ችግር ውስጥ አትክተት። ሂድ በቃ። እኔ ስለዚህ ቪዲዮ ምንም የማውቀው ነገር የለም። ትንሿ በእናቴ ምን እልሻለሁ? ይሄ ቀን አይምሽልኝ። እኔ ምንም የማውቀው ነገር የለም ስለዚህ ቪዲዮ። እሺ ተነስ በቃ። ምን እየሆንክ ነው? ሰው እያየ እኮ ነው። ማንም ይሄን እኔ ጉዳይ አይደለም እንዴ። እኔ አንቺ አዝነሽብኝ ሰው መሆን አልችልም። እሺ አምኛለሁ። ተነስ በቃ። እውነት እውነት ትንሿ፣ እኔ እውነት ይቅርታ፣ ምንም የማውቀው ነገር የለም ስለዚህ ትንሿ፣ በጣም ይቅርታ። እኔ አንቺን የሚጎዳ ነገር መቼም አላደርግም፣ መቼም። እሺ አልኩ እኮ በቃ ሂዳ። ይሄ ደግሞ እዚህ ምን ይሰራል? ላወራት መጥቼ ነው። ምንድን ነው የትናንትናው ድሎ አልበቃም እንዴ? በፈጠራችሁ ቆይ፣ ለምንድን ነው በየቦታው የምታሳቅቁኝ? ተው በቃ። እሺ አሁን እሺ በቃ አንቺ አትሳቀቂ፣ እኔ ሄዳለሁ። እሺ ምንም እንሂድ በቃ። ይዙ ምን ሆነሃል? ለአንቺ የማብራራው ምንም ማንነት የለኝም። የልቤን ታውቂያለሽ። ይዙ የተፈጠረ ነገር አለ እንዴ? ምንም የለም፣ አታስቢ። እሺ ምግብ በልተሃል? አይ እየጠበቅኩሽ ነበር፣ አብረን እንበላ። እስካሁን እንሂድ በቃ። አሁን ምንም ጥሩ ስሜት እየተሰማኝ አይደለም። ይዙ ደህና ነህ? ግን ምንም እኮ ልክ አይደለም። ትንሽ ደክሞኛል፣ ለዛ ነው። እንሂድ በቃ። ይዙ ግን እኮ ደህና አይደለም። አይ ስለደከመኝ ነው ትንሽ እንሂድ። አበበናት ቀስ በላይ ምን ሆኗል? በእናትህ ቆይ ማነች እቺ? እኔ ቆይ እቺ ነው ወርጃት የነበረው? ንገሩኝ እንጂ ምን አባታችሁ ይዘጋችኋል? ምንድን ነው
ንገረው እንጂ። ቆይ እኔ ምንድን ነው የምነግረው? የሚጠይቀን ነው። ቆይ ሲወዳት እኔ ነበርኩ እንዴ? ምን አባ ነው የምነግረው? እኔ ባትኖርስ ጓደኛው አይደለ እንዴ? አይነ ሆና የተመረዳት አትችልም ነበር? እኔ ጠንቋይ ነኝ እንዴ? አይነ ሆና አንቺ የምትረዳው ምንድነው የምትሾካሾኩት? ለእኔ እኮ ነው ንገሩኝ ያልኳችሁ። ይኸውልህ ሉላ፣ እኔ እሷን ስታፈቅር አብሬ አልነበርኩም። ስለዚህ አቤልን ጠይቀው ነው ያገባኝ። ይኸውልህ ሉላ፣ እኔ ስንቴ ነው ንገረኝ ያልኩ? እምቢ ብለኸኝ አይደል እንደ ገባህበት? ባንቹቻን ጠይቀው። እነዚህ ደግሞ እንደሚሉት ከእናንተ የተለየ ነገር ያውቃለሁ እንዴ? ደግሞ አሁንም ቢሆን በስተመጨረሻ ሰዓት እኔ ነኝ ያፋተው። ጭራሽ አፋልኝ ብለህ ታወራ እኔ እውነቱን አንተ ተናገርኩ። ምን ሆነ ነው በእናትህ እዚህ የምትገትረኝ? ሶሪ በእናትህ ዩኒፎርሜን ልቀይር ገብቼ እኮ ነው። እና አትናገርም እንዴ? ምንድነው መንገድ ላይ የምታሰጠኝ? ይቅርታ አልኩህ እኮ ሰውዬ። ለማንኛውም ዝም ብለህ እየደወልክ እንገናኝ ምናምን አትበለኝ። ከአንተ ጋር መተየቱ ለእኔ ሰላም እንዳልሆነ ታውቃለህ አይደለ? አሁን ባልደረባ ሆነን የለ እንዴ? ምንድን ነው እና ባልደረባ ይሁን ነው ሐላል ነው እንዴ? ይኸውልህ ወንድም፣ እነሱን ትታቸው የራስህን ህይወት ለማስተካከል ተፍተፍ ብትል ነው ይሻላል። ምክሩ ይቆየኝ። አሁን ወደ ጉዳዩ ገባ። በመጀመሪያ በጣም ብዙ ነገሮች መስመር እየያዙልኝ ስለሆነ በጣም ደስ ብሎኛል። እንኳን ደስ አለ እንድልህ እየጠበቅክ አይደለም አይደል? ምን ችግር አለ? በል አትቀልድ። አሁን በእናትህ ቀጥለው። በሁለተኛ ደረጃ ደግሞ በጣም ብዙ ነገር ነው ልታደርግልኝ የምፈልገው እኮ። ምንድን ነው? ይኸውልህ ሁሉንም እዚህ ላይ ጽፌዋለሁ። በደንብ ሳልስቅ እየቀለድኩ ነው በለኝ። ምንድን ነው የምቀልደው? ይሄን ሁሉ ሰው ምን እንዳደርግልህ ነው? መቼስ እንድትረሽንልኝ አይደለህም አይደል እንዴ? አጻጻፍህ ግን የርሸና ነው የሚመስለው። ስማ፣ እኔ አሁን ለቀልድ የሚሆን ጊዜ የለኝም። ቀልዱንማ እኮ አንተ ጀመርክ። ቆይ የተነጋገርነው ለመቅዲ ብቻ አልነበር እንዴ? ቆይ እስከ ከፈልኩ ዓለምንስ ባሰልልህ ይደብርሃል? እሱ እንደምትከፍለው ክፍያ ይወሰናል። ስለዚህ ተስማምተናል ማለት ነው። በምንድን ነው የምንስማማው? እኔ ክፍያውን እጨምረዋለሁ፣ አንተ ደግሞ ሰው ትጨምራለህ። ከከፈልክ ምን ቸገረኝ? ስማ፣ እኔ የገንዘብ ችግር እንደሌለብኝ በደንብ አድርገህ ታውቃለህ። ከከፈልከኝ ምንም ነገር የመስራት ችግር እንደሌለብኝ ታውቃለህ። ስለዚህ ተስማምተናል ማለት ነው። በሚገባ። እሺ አሁን ምን እንዳደርጋቸው ነው የምትፈልገው? ምን እንድታደርግልኝ መሰለህ የምፈልገው? በጣም ጥንቃቄ በተሞላበት መንገድ የእያንዳንዱን መግቢያና መውጫ ታጣራልኛለህ። በተለይ የትንሿንና የኢዛና። በቃ ምንድን ነው የሚያበቃው? የመጀመሪያውን የነገርኩ፣ ከዛ በኋላ ያለውን ደግሞ እነግርሃለሁ። እሺ በቃ ከአሁኑ ሰዓት ጀምሮ ስልኬን ጠብቅ፣ እደውልልሃለሁ። እንዲህ ነው እንጂ ሾህን በሾህ በገዛ ጓደኛቸው ነው በቀላቸው። ለሶስታችሁም አንድ ማሳሰቢያ አለኝ። ከዚህ በኋላ እኛ መሀል ሴት ማምጣት አይቻልም። ትስማማላችሁ አትስማሙም? እንዴ ምን አባታችሁ ይዘጋችኋል? ንገሩኝ እንጂ። እኔ ተስማምቻለሁ። በጣም ጥሩ። እናንተ ሁለታችሁስ? አንተ ተስማማ እንጂ። ምንድን ነው የምስማማው? ከዚህ በኋላ ቅድስት ጋር አልደርስም ብለህ ነው? እኔ ግደለኝ። ሁለታችሁ ትስማማላችሁ አትስማሙ? አጭር መልስ ብቻ ስጡኝ። እንዴ ሉላ፣ ሴት ሁሉ እንደዩ ነው እንደሚመስለው? አዎ ናቸው። ሁሉም ያው ናቸው። ሁሉም ሴቶች የተረገሙ ናቸው። አብርሽ ብትስማማ ነው የሚሻልክ። ቆይ ምንድን ነው አብርሽ አብርሽ የምትለው? ለምን ራስ አትስማማ? ማን? አንተ። እኔ እኮ ቅድም ነው እያዩን ሁኔታ ሰው ሀሳቤን የቀየርኩት። እና የቅድስትንም ተውከው? እባክህ ሁሉም ያው ናቸው። ከዚህ በኋላ ሴት የተባለች ፍጥረት ጋር ላለመድረስ ለራሴ ነው የማልኩት። ሴቶች ማለት የስኳርና የግፊት መምጫ መንስኤ ናቸው። እና ፉክክሩ ቀረ በቃ። የምን ፉክክር? እናንተ ጭራሽ በሴት መፎካከር ጀመራችሁ? ኧረ እኔ ለአብርሽ እያመቻቸውለት ነበር። እግዚኦ አንተ! ኧረ አብርሽ አታስመስል በእናትህ። ኧረ እናቴ ትሙት ሉላ አውቆ ነው። ብትሞትም ይሻላል። አንተ ሲያስጠሉ በእናታችሁ ጅሎች። ተዋረዱ ሲላችሁ ይህ ደግሞ አሽቃባጭ። ይኸውልህ ጫፌ እንዳነካኝ ለራሴ እነሱ የሚደበድቡኝ ሰልችቶኛል። እሺ አንተ በቃ አፍን መዝጋት አትችልም አይደል? ምን አደረግኩ ደግሞ? ቆይ ምንድነው ዝም ብሎ የሚያስቀባጥረ? አንተ ደግሞ መች ቀባጠርኩኝ? አሁን ወሬ አታብዛ። በገዛ ፍቃድ ከፉክክሩ ስለወጣ ደስ ብሎኛል። ከአሁን በኋላ ግን እሷ ጋር እንዳላይ። አቤት አቤት! ምን አቤት አለው? ትቼዋለሁ ብለህ የለ እንዴ? እና ለእነሱ ነው እንጂ ለአንተ ነው እንዴ? ታለምጣለህ እንዴ አንተ? አንተ ነው ያለመጥከው እንጂ። ይኸውልህ እሷን ከምተውልህ ግደለኝ። እሺ ነው ቹቻ? አዎ ነው። እሺ ጠብቀኝ፣ ምን እንደማደርግ አሳያለሁ። እሱን ምን ነው ይሆናል። ለማንኛውም እንሂድ በቃ። ምንድን ነው? ምኑ? በጣም አየኝ። ምን ነው ማየት የደበረ እንዴ? ኦ ሰውዬ፣ አሁን ትሄድ እንደሆነ እንሂድ። ይኸውልህ አብርሽ፣ ተናካኝና ግን እውነት ነግሬሃለሁ።
ይዞ ወይ ለምንድን ነው ግን ውስጥ እየፈራ ያለው? ምንድን ነው የምትፈሪው? እኔ እንጃ ዝም ብዬ ድንግጥ እላለሁ። የሆነ መጥፎ ነገር የሚፈጠር ይመስለኛል። እዛ ጋር ሻማ አለ መሰለኝ። አገኘሽ? ከመብራቱ ይልቅ የሻማው ብርሃን ደስ ይላል አይደል? በብርሃን ውስጥ አንቺን ማየት ነው ደስ የሚያሰኝ። እንዴት ደግሞ እዛ ጋር አስቀምጦ ሻማው እንደደግ እዛ ጋር ግብ ማይን መልክ እንደሚመለከት ጀመረክ ደግሞ። እውነቴን እኮ ነው። እኔ ሳይሽ የሆነ ከሰው ሁሉ የተለየ ነገር ያለሽ ይመስለኛል። ይዞ ወይ አንድ ጥያቄ ልጠይቅህ። ሁልጊዜ ጥያቄ የምንብኝ። እሺ ምንድን ነው? ለምንድን ነው በዚህ ልክ ለእኔ ዋጋ የምትከፍለው? ለምን ይመስልሻል? እኔ እንጃ። ትንሿ በህይወቴ ካጋጠሚ ነገሮች ሁሉ አንቺ ትልቁ አስተዋይ ነሽ። ምንም ነገር ስለሆነ ሳይሆን አንቺ እኔ ስለሆንሽ እወድሻለሁ። ካጠገቤ ስላለሽኝ እወድሻለሁ። በምጨነቅ ሰዓት ሁሌ ከጎኔ ሆነሽና እወድሻለሁ። ትንሿ ወይ አንድ ነገር ግን እርግጠኛ ሆኜሽ ምንም ነገር ቢፈጠርና ካጠገብሽ ብርቅ ስለምጠላሽ ወይም ደግሞ አንቺን ሳልፈልግሽ ቀርቼ ሳይሆን ስለማፈቅርሽና ለአንቺ ስል ነው። እሺ ይዞ ምንድን ነው? ምን? ለምንድን እንደዚህ አይነት ነገር የምታወራው? ድንገት ቢሆን እኮ ነው ያልኩሽ። ይዞ እንደዚህ አይነት ነገር የምቋቋምበት አቅም የለኝም። እባክህ ተው። አታስቢ። ለምሳሌ ያክል እንጠቀሙት። ለትምህርትሽ ልዩ ቦታ ነው ያለሽ አይደል? በጣም እንጂ ትምህርቴን ላለማቋረጥ ያልከፈልኩት ዋጋ የለም እኮ። ድንገት የሆነ ነገር ቢፈጠር ለማቆም ብትገደጂ ምንድን ነው የምታደርጊው? ወይ ይዞ በጣም ይከብድ ይመስለኛል። ለሱ ብያለሁ እንዲህ ስንት ነገር ይሆንኩት። መቅረት ካለበት ምንም ነገር ይቀራል። ምንም ነገር ከልምሽ አይበልጥም። እሺ ምንም። ይዞ ቆይ ለምንድን ነው ንግግር ሁሉ ዛሬ የስንብት የሚመስለው? የምን ስንብት ነው ደግሞ? እኔ እንጃ። አወራረግን እኮ የስንብት ነው የሚመስለው። በጭራሽ እንዳታስብሽ። የምን ስንብት ነው የምታወራው? እኔ እንጃ። አወራረግ እኮ ግን እንደዛ ነው የሚመስለው። በጭራሽ እንደዚህ እንዳታስብሽ። እሺ እሺ በቃ ነገ ስራ ስለምገባ አሁን ተኝ። እሺ አብዬ ስልኩም እኮ አላነሳለኝ። ወንድ ልጅ አይደል እንዴ? ይሄኔ እኮ ከጓደኞቹ ጋር እየተዝናና ይሆናል። እንዴ ከየት ያመጣው መዝናናት ነው ደግሞ በዚህ ሰዓት? ታዲያ ምን ሆነሻል? ልጁ እኮ ትልቅ ሰው ነው። ስለ ትልቅነቱ እኮ አይደለም ያወራ ነው። ሰዓቱም ሄዷል፣ ስልኩም አያነሳም ነው ያልኩ። አታስቢ፣ ይመጣል። ሲጀመር ከየት ነው የሚመጣው በዚህ ሰዓት? እኔ እኮ የሚገርመኝ አንቺ ሁኔታ ነው። ትንሽዬ ሴት ልጅ ውጪ ያመሸችብሽ እኮ ነው የምትመስዪው። አሁንም ለእኔ ትንሽ ልጅ ነው። እስቲ አንዳንዴ እንኳን ከራስሽ አልፈሽ ሰው የሚልሽን ስሚ። ምን አይነት ማንነት ነው እያያዝሽ ያለሽው? አሁን አንቺ የኔ እህት ነሽ። ምን አጠፋው ግን አብዬ? ልጄን ማለቴ ነው። ቆይ እንዲህ ያስባለኝ አይደለም። ከልክ ያለፈ ራስ ወዳድነትሽ ነው አብዬ። በእኔ ቦታ ካልሆን ግን የሚሰማኝ ሊሰማ አይችልም። ለምንድን ነው የማይችለው? ልጅ ስለሌለኝ ነው እንዴ አብዬ? ኧረ እኔ እንደዛ አላልኩም። እና እንዴት ነው ያልሽው? ምንም ቢሆን እኮ እኔም ወልጃለሁ። ልጄን ብቀብርም አባትነትን አውቀዋለሁ። ትንሿን የምታክል ትንሽዬ ልጅ ነበረችኝ። እንዴ ኧረ አብዬ በፈጠረ ተረጋጋ። መረጋጋት ካለብሽ ራስሽ ተረጋጊ።
ወደ ራስሽ ተመለሽ። ካልበለዚያ ግን አይደለም ኢዛና እኔም ራሴ ትቼሽ እንደሚሄድ ወቂ። አሁን መቁነጥንጡን ተይና አርፈሽ ተቀመጭ። እሱ ይመጣል። አይ እንጃለኝ አሁንስ ምንድነው? ምን ነበር? ምንድነው የምትገላምጪ? ስራ አለብኝ መግዲ። ወደ ጉዳይሽ ግቢ። የምን ጉዳይ ነው ደግሞ ካንቺ ጋር የሚኖረኝ? ዞር በይልኝ፣ አሁን ልግባበት። ማንም ስለሌለ መግባት አይጠበቅብሽ። ማለት ሴት ሄዱ? አላውቅም። ኧረ ሀረግ በፈጠረሽ እንዴ ቸኩላለሁ። ሴትዮ ትንሿ ሚዛና ሜሉ ምን ልትሰሪ ትገቢያለሽ? ትንሿ እሺ፣ ዛና የት ሄዶ ነው? እሺ አላውቅም። ማሚዬ እንዴት ነሽ? እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ይዞ የለም እንዴ? አረ የለም። ምን እንጃ ከትላንት ጀምሮ ስልኩን አጥፍቶ ጠፍቷል። ምን ማለት ነው? ማታም ቤት አላደረም እንዴ? አረ አላደረም መቅድዬ። እኔም እኮ ግራ ቢገባኝ ሊደውልልኝ ስል ነው የመጣሽው። የተናገርኩት ቀልድ ነው የመሰለው ማለት ነው። ምን አልሽኝ? ምንም ማሚዬ። ትንሿ ጋር ሄዶ ይሆን እንዴ? እኔ ምን ሆነ አውቄ ብለሽ ነው? ደግሞ ምን አባቱ ሊሰራ ነው እሷ ጋር የሚሄደው? ምን አውቄ፣ ግራ ቢገባኝ እኮ ነው። የሆነ ነገር ሆነ ይሆን እንዴ? እኔስ እሱ አይደል እንደ እንቅልፍ አሳጥቶ ያሳደረኝ? አየሽልኝ አይደል ጥጋቡ? አየሽ አይደለ? እኔንማ እኮ ጭራሽ አያናግረኝ። የት አድሮ ነው ቆይ የመጣው? ማሚዬ አስተውለሽዋል? በጣም እኮ ተጎሳቅሏል። እንዴ የት እንዳደረ እኔ በምን አውቃለሁ? ገብቼ ላውራው እንዴ? ምንም እኮ ደህና አይመስልም። ካናገርሽም አውሪው። እኔንማ ለአይኑ እንኳን አስጠልቼዋለሁ። እሺ ማሚዬ በቃ ላውራውና አሳውቅሻለሁ። እሺ ነይ ግቢ። ጆሲ እንዴት አደርሽ? ትንሹ ደህና። ምን ነው በጠዋት? የሆነ ማስጨርሰው ጉዳይ ነበረኝ። እሱን አስጨረስኩኝና ሊያት ብዬ እኮ ነው። እሺ በቃ። እንዴ ቆይ ምንድነው ጥድፊያው? ምን ነው? ምንም። አብረን ቁርስ እንብላ። ከማን ጋር? ከኔ ጋር ነው። ጆሲ አትቀልድ። ካንተ ጋር የምታየት ምን አይነት ችግር እንደሚፈጥርብኝ እያወቅ ምንድን ነው የምታወራው? ምንም የሚፈጠር ችግር የለውም። አንቺ ፈቃደኛ ከሆንሽ ለምንድን ነው ስለሌላው የምታስቢው? እኔ ስለ ሰው አይደለም ያወራሁት፣ ስለ ራሴ ነው እኮ። እንደዛ ከሆነ አብረን ቁርስ እንብላ። ጆሲ እባክህ ረፍ በቃ። ትንሿ ለምንድን ነው ሁሉንም ነገር ወደ ሌላ ነገር የምትወስጂው? እኔ ጓደኛዬ እንድትሆኚ ብቻ ነው የምፈልገው። እባክህ ተወኝ በፈጠረ አምላክ። እንዴ ቆይ ለምንድን ነው የምትጠይኝ? እኔ አልጠላህም፣ ግን በቃ ተወኝ። እና ኢዛናን ፈርተሻቸውን? እንዴ ለምንድን ነው የምፈራቸው? ታዲያ ለምንድን ነው ጓደኛሞች ብቻ ነው ስለሽ እምቢ የምትይኝ? ጆሲ በቃ እኔ ልሂድ፣ በእናትህ ተወኝ። ሄሎ፣ በጣም ጥሩ ስራ ነው የሰራ። አሁን ደግሞ መግዴት እንዳለች አጣራልኝ። የት? ኢዛና ቤት። በጣም ጥሩ፣ በቃ እደውልልሃለሁ። ቹቹ። አቤት። አንዴ ላውራ። ከሌባ ጋር ምን እንደምታወሪው? ብሰርቅሽስ? በእናትህ ትናንትና እኮ በጣም ተናድጄ ስለነበር ነው እንደዚህ የተናገርኩት። አንድ ጥያቄ ልጠይቅሽ። ምንድን ነው? እንዴት ነው ግን እስከዛሬ ይሄ ምስኪን ጭምብልሽ ማድረግ የቻልሽበት? እንዴ ምን ማለት ነው? እንደዚህ ስትታይ እንኳን እንደዛም ትሆኚ ይቅርና ምንም የምታውቂ እኮ አትመስይም። በሉል ተናድጄ ስለነበር እኮ ነው። ትሰሚያለሽ? ውስጥሽ ያልነበረ ሴጣንነት በዛ ፍጥነት ከየትም ሊመጣ አይችልም። እውነት ሹቻ፣ በጣም ይቅርታ። ድንገት ስናደድ እኮ እንደዚህ ስለሚያደርገኝ ነው። በነገራችን ላይ ሳልነግርሽ ማላልፈው ነገር ቢኖር እንደ መቅዲ አይነት ሴጣን ያለ አይመስለኝም ነበር። ማለት እሷ ለአመታት ይዘው የነበረው ሴጣንነቷን አንቺ በአንድ ቀን ነው ሀትሪክ የሰበርሽው። ሹቻ ይቅርታ አልኩ አንዴ። የአንቺ ይቅርታ ንግግርሽን የሚያስረሳኝ ይመስልሻል እንዴ? አንተ ነኝ እዛ ገትረው እዚህ ቆም እንደልሰ ወደ አንተ እየመጣሁ እኮ እንዳጋጣሚ እቺን አግኝቻት ይቅርታ እየጠየቀች ነበር። እሺ ይቅርታ አልሽው? ከዛስ? ማለትማ ከዛ ሁሉ ግርግር በኋላ ይቅርታ ስላልሽ ከሉል ጋር የምትመለሽ ይመስልሻል? ኖ አይደለም። እኔ ይቅርታ ብቻ እንድታደርጉልኝ ነው የምፈልገው። ትሰሚኛለሽ? ትላንት እንደዛ ስጮይ ዝም ያልኩሽ
ጓደኛዬን አክብሬ እንጂ አንቺ ጨዋታ አስፈርቶኝ አይደለም። እሺ አውቃለሁ። እንደደበራችሁ ስለገባኝ ነው ይቅርታ ልላችሁ የመጣሁት። እሺ ይቅርታውን ከተቀበልሽ ደግመሽ አጠገባችን አደርሽ እንዴ? ለምን? አስፈላጊ ስላልሆነ ነው። ስማ አንተ፣ ጉዳዩ ከጓደኛ እንጂ እኮ ካንተ አይደለም። ምንድነው እንደዚህ ያዙ ሊቀቁ የምትለው? ይኸውልህ አብርሽ፣ ልጅቷ አነካክተህ ደህና የበረደላትን ቀሰቀስክባት። እኔ እኮ መቅዲ ስትማረርባቸው አይገባኝም ነበር። ለካ እውነቷን ነው። ለምን አባቷ ነው በእኛ የምትማረረው? እኛም አልተማረርንባትም። እሺ እኔ የምለው በሉ ትቀኑበታላችሁ እንዴ? ማለትማ ያው አለ አይደል እኔ የመሰለሽ ሚስት በማግኘቱ። ተይ በእናትሽ እንዳታስቂኝ። ኧረ ጁቻ እንሂድ በእናትህ። ለነገሩ እዚህ ትንሽ ከቆየን በህብረት ነው የወደዳችሁ ማለት ስለማይቀር ከዚህ እንሂድ። ቆይ ሰራላችኋለሁ፣ ጠብቁኝ እናንተ። ይዙ ምንድን ነው አንቺ? ተረጋጋ እንጂ ምን ሆነሃል? ምን ሰራልሽ እዚህ? የት እንዳደርክ ልጠይቅ ነው የመጣሁት። ይመለከትሻል? በደንብ እንጂ። አሁን እኮ ፍቅረኛሞች ሆነናል አይደል እንዴ? መቅደስ አሞኛል፣ በእናትሽ ውጪልኝ። ምን ስታረግ አድረህ ነው የታመምከው? ማለት ምን ስታረግ ነው የታመምከው ማለት ያስብላል እንዴ? መቅዲ ቆይ ምንድን ነው የምትፈልጊው? የምፈልገውን እንኳን ጠንቅቀህ ታውቃለህ እኮ የኔ ቆንጆ። እንድናወራ ነው የምፈልገው። የምታወሪውን አውሪና ውጪ በቃ። የመጀመሪያው ምን መሰለህ ይዙ፣ ከዚህ በኋላ ምንም አይነት ግርግር አልፈልግም፣ ምንም። ስለዚህ ጠንቀቅ ብለህ ስማኝ። እሺ ምንድን ነው? የመጀመሪያው ምን መሰለህ፣ ይህንን ቪዲዮ መቼም ቢሆን አላጠፋውም። መቼም ስልኬን ልትቀማኝ ብትሞክር እንኳን አስተማማኝ ቦታ አስቀምጨዋለሁ። ዝምታ እንደ መስማማት ወስደዋለሁ። ወደ ቀጣዩ ስንገባ ደግሞ ከዚህ በኋላ ትንሿን አታገኛትም። ባገኛትስ? ብታገኛትማ ወይ ካንተ ወይ ከትምህርቷ አስመርጣታለሁ። እሷ ደግሞ ለትምህርቷ ትልቅ ቦታ እንዳላት የታወቀ ነው። አንተም ያን ያህል ራስ ወዳድ እንደማትሆንባት ተማመናለሁ። አረ መቅዲ በፈጠረሽ ዲ ምን እየሆንሽ ነው? አስጨርሰኝ። አልጨረስኩም። ምን ቀርሽ ደግሞ? ወደ ዋናው እኮ አልመጣንም ማሪ። ዋናው ምን መሰለህ፣ ትንሿ እንድትጠላክ ታደርጋለህ። ምን ማለት ነው ደግሞ እሱ? መበሳጨት እኮ አይጠበቅብህም ማሪ። ምርጫ ሰጥቻለሁ። ወይ ካንተ ወይ ከትምህርቷ ትመርጥላታለህ። ክፋት! አንቺ ምን አይነት እባብ ነሽ? ከለሬን ነው ማወቅ የፈለግከው? መቅደስ ተይ፣ ትጸጸቻለሽ። ተይ። ማስፈራሪያን ከጨረስክ እኔ ወሬ ልቀጥል። ትንሿ ከዚህ በኋላ በአንተ ተስፋ እንድትቆርጥና እንድትጠላት ታደርጋለህ። ይህን ደግሞ ከዛሬ ትጀምራለህ። እንዴት አድርጌ ነው ደግሞ መጥፎ መሆንባት? በማመናጨቅም ሆነ ወይ ከሌላ ሴት ጋር በመታየት ደስ እንዳለ ማድረግ ትችላለህ። እሺ ዝም ብዬ ከራኳት አይበቃ? አስተያየት አልጠየኩም። አርፈ ምልህን ብቻ አድርግ። መቅደስ እባክሽን እንደዚህ አታድርጊ እባክሽን። ትንሿን አፈቅራታለሁ። እንኳን ልርቃት ለሰከንድ ከዓይኗ መራቅ ራሱ አልፈልግም። ይዙ አሁን እየተሰማ ያለው ስሜት እኔንም እየተሰማኝ ነው። የአንቺ ስሜት ልክ አይደለም መቅዲ። ያለ ቦታሽ ነው እየደከምሽ ያለሽው። አይደለም ይዙ፣ እኔ ልቤን አምነዋለሁ። እባክህ ልትረዳኝ ሞክር። አልችልማ። እንዴት አድርጌ ሁለት አፈቅራለሁ? እሺ በቃ እንደዛ ከሆነ አንድ ነገር ብቻ አድርግልኝ። ይህንን ድራማ እንቋጨው። ንገሪም፣ በምን እንቋጨው? ይዙ ሳስበው መቼ የምትወደኝ አይመስለኝም። እኔም ዝም ብዬ እያስጨነኩ ነው ያለሁት። ስለዚህ እኔን ደስ እንዲለኝ አንድ ድራማ ስራልኝና ቪዲዮን አጠፋዋለሁ። ከዛ መቼም አጠገባቸው አልደርስም። መቅዲ ከልብሽ? አዎ ከልቤ ነው ይዙ። እሺ ምን ላደርግልሽ? እንደማፈቅረ ስነግር እንደምታፈቅረኝ ንገረኝ። ላጣ እንደማልፈልግ ስነግር ደግሞ ልታጣኝ እንደማፈልግ ንገረኝ። በቃ ይሄ ብቻ ለእኔ በቂ ነው። የውሸት ስሜቴን መስማት ምን ያደርግልሻል? እውነታውን ታውቂያለሽ አይደል? ይጠቅመኛል ይዙ፣ ንገረኝ። አልችልም መቅዲ፣ እባክሽ ተይኝ። ይህንን ብቻ እኮ ነው የጠየኩ ይዙ። ምን ችግር አለው? ከዚህ በኋላ በቃ ሁሉም ነገር ይበቃል። ቃል ትገቢልኛለሽ? አዎ ቃል ገባላለሁ። እባክሽ መቅዲ፣ ሌላ የፈለግሽውን ነገር በሙሉ ጠይቂኝ። ይህንን ግን ማድረግ አልችልም። ይህን ያልጠላኛለህ ማለት ነው? እንደዛ ሳይሆን አለ አይደል? ኢዛና እንድበሳጭ አታድርገኝ፣ እረፍ። እሺ በቃ እሺ፣ የፈለግሽውን አደርጋለሁ። እሺ